እግዚአብሔርን መውደድ ማለት ራሳችንን መውደድ ማለት እንደሆነ ታውቃላችሁ አይደል? ቤተክርስቲያን ብንሄድ፣ ብንጸልይ፣ ብንጾም፣ ብናመሰግነው፣ ትእዛዙን ብንጠብቅ፣ በአጠቃላይ የእርሱን ፍቃድ ሁሉ ብናደርግ ተጠቃሚ የምንሆነው እኛው ራሳችን ነን። ታዲያ በነፍስም በስጋም የሚጠቅመንን የእግዚአብሔር ፍቅር እንዲያድርብን ምን ማድረግ አለብን? በዛሬው ቪዲዮ የእግዚአብሔር ፍቅር እንዲያድርብኝ እኔ ራሴ የተጠቀምኩባቸውን መንገዶች የማካፍላችሁ ይሆናል። ቪዲዮውን እስከ መጨረሻው ድረስ እንድታዩትና ከወደዳችሁት ላይክ እንድታደርጉት ጠይቃችኋለሁ። ይህ ሃቲዩብ ነው። በመንፈሳዊ ህይወታችን አብረን የምናድግበት መንፈሳዊ ቻናል ነው። ቤተሰብ የሆናችሁ ላይክ በማድረግ እንድትጀምሩና ለብዙ ሰዎች እንዲዳረስ ሼር እንድታደርጉት በእግዚአብሔር ፍቅር ጠይቃችኋለሁ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የሃቲዩብ ቤተሰብ ይሁኑ። እንግዲህ በሃቲዩብ በመንፈሳዊ ህይወቴ የተጠቀምኩባቸውን ለእናንተም ደግሞ ይፈይዳሉ ብዬ የማስባቸውን ሀሳቦች ያለስስት ለእናንተ አጋራለሁ። እንደ ሁልጊዜውም ደግሞ ዛሬም የእግዚአብሔር ፍቅር እርሱ በወደደ መጠን እንዲያድርብኝ የረዱኝንና የተጠቀምኩባቸውን 3 መንገዶች አካፍላችኋለሁ። እንደምታውቁት ምንም ነገር የሚጀምረው ከፍቅር ነው አይደለ? ለአንድ ሰው የምንሆንለት ሁኔታ፣ የምናደርግለት ነገር፣ በአጠቃላይ ከዛ ሰው ጋር ያለን ነገር የሚወሰነው ለዛ ሰው ባለን ፍቅር ነው። በእርግጠኝነት ብዙዎቻችን የእግዚአብሔር ፍቅር እንዲያድርብን ፍላጎታችን ነው። እኔም ከእናንተ መካከል አንዷ ነበርኩና እጅግ አብዝቼ የእግዚአብሔር ፍቅርን ማወቅ መረዳት እፈልግ ነበር። ምክንያቱም እሱን መውደድ የሁሉ ነገር መሰረት ነው። ትእዛዙን ለመጠበቅ፣ በእርሱ መንገድ ለመሄድ፣ በአጠቃላይ እሱን መውደድ የሁሉ ነገር መሰረት ነው። በጣም የሚደንቀኝ ነገር ግን እግዚአብሔርን መውደድ ራሳችንን መውደድ ማለት ነው። እርሱን ለመውደድ የምናደርጋቸው ነገሮች በሙሉ የሚጠቅሙት ራሳችንን ነው። ለእግዚአብሔር አንዳች የሚጎልበት አንዳች የሚጨምርበት ነገር የለም። ሁሉም ነገር የሚጠቅመው ለኛ ነው። እስቲ ለእግዚአብሔር ብላችሁ ያደረጋችሁትን ነገር አስቡና ማን ተጠቃሚ እንደሆነ አስቡ። ለምሳሌ ምስጋና መልካም ነው ይባላል አይደል? ማመስገንም ቢሆን ጥቅሙ ለማን ነው? ለኛ አይደለ? እሱ ሳያቋርጡ የሚያመሰግኑት እልፍ አላፍ መላእክቶች አሉት። ግን ብናመሰግን ተጠቃሚ ምን ሆነው እኛ ነን። ቤተክርስቲያን ብንሄድ፣ ብንጾም፣ ብንሰግድ፣ ሌላውን ተውት፣ ትእዛዙን እንኳን ብንጠብቅ የምንጠቀመው እኛ ነን። ስለዚህ እንድታስቡልኝ የምፈልገው ነገር እግዚአብሔርን በወደዳችሁ ጊዜ የምትወዱት ራሳችሁን ነው። ይህን ማሰብ ራሱ በጣም ብርታት ይሰጣችኋል። ምክንያቱም ሁላችንም ራሳችንን እንወዳለን አይደል? እግዚአብሔርን መውደድ ደግሞ ለስጋችን ብቻ አይደለም ለነፍሳችንም ጥቅም ነው። ስለዚህ እኔ የክርስቶስ ፍቅር እንዲያድርብኝ ከማደርጋቸው ነገሮች ውስጥ የመጀመሪያው መጸለይ ነው። እንደምናውቀው ጸሎት የሁሉ ነገር መልስ ነው። ብዙ ጊዜ እኛ ጸሎትን ስናስብ የሆነ ምድራዊ ነገር፣ ዓለማዊ ነገር ነው አብዛኛውን ጊዜ የምንጠይቀው። ግን የእግዚአብሔር ፍቅር እንዲያድርብንም አብዝተን መጸለይ አለብን። ምክንያቱም ያንን ፍቅር የሚገልጥልን እግዚአብሔር ስለሆነ በእኛ ጥረት በእኛ አቅም ልንወደው አንችልም። እርሱ በገለጠልን እርሱ በፈቀደ መጠን ነው እንጂ እና ከሁል ጊዜ ጸሎቶቼ መካከል አንዱ እንደወድህ እርዳኝ ማለት ነው። የእርሱ እኔን መውደድ ጥያቄ ውስጥ እንደማይገባ አውቃለሁ። እስከ ሞት እንደወደደኝ አውቃለሁ። እርግጠኛ ያልሆንኩት ግን በእኔ መውደድ ነውና ሁልጊዜም ቢሆን እንደወድህ እርዳኝ እላለሁ። አምላኬ ሆይ በፍጹም ልቤ እንደወድህ አቤቱ ንጹሕ ልብን ፍጠርልኝ። በፍጹም ነፍሴ እንደወድህ አቤቱ ነፍሴን ወደ አንተ መልሳት። በፍጹም ኃይሌ እንደወድህ አቤቱ ኃይሌ ሆይ አትተወኝ እያልኩ ዘወትር ፍቅሩ እንዲያድርብኝ በጸሎት ማጸነዋለሁ። እንደምታውቁት በጸሎት የማይመለስ ምንም አይነት ጥያቄ የለም። በእምነት ሆነን የጠየቅነው ነገር ሁሉ መልስ አለው። በእኛ አቅም በእኛ ጉልበት ከመመካት ይልቅ ተንበርክከን እንደወድህ እርዳኝ ብሎ መጸለይ እጅግ በጣም ጠቃሚ ነው። ሁለተኛው ያደረግኩት ነገር መማር ነው። ሁልጊዜም ከጸለይም በኋላ የኛ እርምጃ ያስፈልጋል አይደለ? ስለዚህ ከጸሎቴ ቀጥሎ እኔም ማድረግ ያሉብኝ ነገሮች እንዳሉ አሰብኩኝና መንፈሳዊ ትምህርቶችን ለመማር ወሰንኩ። ማንኛውንም ነገር ልንወደው የምንችለው ስናውቀው ነው። በደንብ የማናውቀውን ነገር ልንወደው አንችልም አይደለ? ስለዚህ ስለ እግዚአብሔር ፍቅር፣ ስለከፈለልኝ ዋጋ፣ ስለሱ በደንብ ባወቅኩኝ ቁጥር እንደወደው እንደሚያደርገኝ ስለማውቅ መንፈሳዊ ትምህርቶችን መማር ጀመርኩ። መጀመሪያ የተማርኩት ኢጃት ነበርና 6ኛ ዙር የኢጃት ተማሪ ሆኜ ለ1 ወር ያህል የሚገርም ቆይታ በዚህ ያደረግኩኝ። በዛም ሰዓት ያወቅኩት ምንም እንደማላውቅ ነው። እግዚአብሔር ለእኔ የከፈለውን ዋጋ፣ ያደረገልኝን ነገር፣ የዋለልኝን ውለታ፣ ፍቅሩን፣ ትዕግስቱን፣ ቸርነቱን፣ ምህረቱን ሁሉ ያወቅኩት በዛ ጊዜ ነበረ እና በጣም የሚያስደንቀኝ ነገር እግዚአብሔርን ትንሽ እንኳን እያወቃችሁት ስትመጡ በጣም ማወቅ ነው የምትፈልጉት። እግዚአብሔርን ማወቅ የሚያልቅ ነገር አይደለም። ሁሌም ሀብለን የምንጀምረው ነገር ነው። እግዚአብሔርን ማወቅ እንደ አዲስ ነው። ሁልጊዜም እንደ አዲስ ነው። ዛሬ ምንም ያህል ስለሱ ብታውቁ ነገ እንደ አዲስ ነው የምታውቁት እና ጭራሽ እንድትጓጉ ያደርጋል። የበለጠ እሱን እንድታውቁት ጉጉት ያድርባቸዋል እና ያቺ 28 ቀን የእግዚአብሔርን ፍቅር መጨመር ብቻ ሳይሆን እርሱን የበለጠ እንዳውቀው በውስጤ በጣም ከፍተኛ ፍላጎት አሳደረችብኝ። ከዛም ቀጥሎ የወሰንኩት ውሳኔ ልክ ያቺ 28 ቀን ስታልቅ የ1 ዓመት መንፈሳዊ ኮርስ መውሰድ ነበረ። ያ ጊዜ ደግሞ ልነግራችሁ ከምችለው በላይ ስለ ሃይማኖቴ፣
ስለ ኦርቶዶክስ ተዋህዶ በአጠቃላይ ስለ እግዚአብሔር ያለኝን ነገር በሙሉ አንድ ደረጃ ከፍ ያደረገልኝ ወቅት ነበር። ለካኛንን የማንማረው ለካኛንን የማንጠይቀው እንጂ ቤተክርስቲያን የእውነትም ስንዱ እመቤት ናት። ከስነ ፍጥረት ጀምሮ መጽሐፍ ቅዱስ ጥናት፣ ስለ ቅዱሳን፣ ስለ ቤተክርስቲያን ታሪክ፣ ስለ 5ቱ አዕማደ ሚስጥራትና ስለ 7ቱ ሚስጥራተ ቤተክርስቲያን ምን ብዬ ልንገራችሁ? ምንም የሚቀር ነገር የለም። ይህን ስላችሁ አሁንም ተጀመረ እንጂ የሚያልቅ ነገር የለም። እንዳልኳችሁ እግዚአብሔር ሁሌም አዲስ ነውና እርሱን ማወቅ የሚቋረጥ ነገር አይደለም። ለዛ ነው ሁሌ ማለዳ አዲስ ነህ የሚባለው። እና ያም ጊዜ ደግሞ ብዙ ማወቅ እንደሚጠበቅብኝ ያስረዳኝ ጊዜ ነበረ። እድሜ ልካችንን ወይም አሁን እስካለንበት እድሜ ድረስ በብዙ ነገር ጎበዞች ነን አይደለ? በተለያየ መስክ ሊሆን ይችላል። ግን ኤክስፐርት የሆንበት አንድ ነገር አለ። ሃይማኖታችን ላይ ስንመጣ ግን ብዙ የማናውቃቸው ነገሮች አሉ። አሁንም ሰው የምንጠይቀው ነገር አለ። አሁንም አላቅም የምንለው በጣም ብዙ ነገር አለና ይሄ ነገር ከተጠያቂነት ስለማያስመልጠን በተቻለን አቅም ሁሉ ስለ ሃይማኖታችን፣ ስለ እግዚአብሔር በእጅጉን ልናውቅና ልንማር ይገባናል። ስለዚህ እዚህ ጋር ልላችሁ የምፈልገው ነገር የምሬን ነው። አሁን እንደውም ወቅቱ ጥሩ ነው፣ ክረምት ነው። በየአጥቢያችሁ በየአቅራቢያችሁ ያለ ቤተክርስቲያን ሄዳችሁ መንፈሳዊ ኮርስ እንድትማሩ ጠይቃችኋል። ቅዳሜና እሁድ ነው፣ ብዙ የስራ ጊዜያችሁን የሚጋፋ አይደለም። ለማይረባ ነገር በጣም ብዙ ጊዜያችንን እናጠፋ የለ። አቅራቢያችሁ ያለ ቤተክርስቲያን ሄዳችሁ ስለ እምነታችሁ፣ ስለ ሃይማኖታችሁ፣ ስለወደዳችሁ ክርስቶስ በደንብ ልትማሩ ያስፈልጋል። እና እኔን የረዳኝ ሁለተኛው ነገር ይሄ ነው። ሶስተኛውና የመጨረሻው ነገር ደግሞ ስለ እግዚአብሔር ማንበብ ነው። ሰንበት ትምህርት ቤት በምንማርበት ሰዓት ሁሌም የሚሉን ነገር ይሄ በቂ አይደለም፣ እኛ እንደ ቅምሻ ነው የምንሰጣችሁና እናንተ ሄዳችሁ ቤታችሁ በንባብ አዳብሩት ይሉናል። እና በመምህራኖቻችን የተማርነውን ነገር እኛ ደግሞ በንባብ ማዳበር ይኖርብናል። አሁን እንደውም እግዚአብሔር ይመስገን የውጭም የሀገር ውስጥም እጅግ በጣም ብዙ መንፈሳዊ መጽሐፍት አሉልንና እኔ እንደውም አንዳንዴ ዓለማዊ መጽሐፍት ያነበብኩባቸው ጊዜያቶች በጣም ነው የሚቆጩኝ። ምክንያቱም በጣም ብዙ ልቦለድ አነብ ነበር፣ እወዳለሁ መጽሐፍ ማንበብ እና እነዛ ጊዜያቶች ምን አለ መንፈሳዊ መጽሐፍ አንብቤባቸው በሆነ ላለው እና የሚገርም እውቀት የሚገርም መንቃት ይሰጣችኋል። የሚገርም ስለ ነፍሳችሁ ብቻ አይደለም፣ በስጋ ራሱ እንዴት መኖር እንዳለባችሁ፣ ለነገሮች ያላችሁ አመለካከት ምን መሆን እንዳለበት፣ ከእግዚአብሔር ጋር ከሰዎች ጋር እንዴት መኖር እንዳለባችሁ ምን ልበላችሁ፣ በቃ የሰማይን ጥበብ ብቻ ሳይሆን የምድርንም ጥበብ ታውቁበታላችሁ በመንፈሳዊ መጽሐፍት ማለት ነው። ከዚህ ጋር ተያይዞ አቡነ ሺኖዳ ስለማንበብ ያሉትን ትንሽ ጽሑፍ ላንብብላችሁ። እግዚአብሔር በሐሳባችሁ ውስጥ እንዲኖር ስለ እርሱ አብዝታችሁ አንብቡ። እርሱን ለማወቅ ስለ እርሱ አንብቡ። እርሱን ካላወቃችሁት እንዴት ልትወዱት ትችላላችሁ? ስለ እርሱ አንብቡ። ስታነቡ ግን በሳይንሳዊ ወይም በፍልስፍና ጠባይ አታንብቡ፣ ወይም ደግሞ ስለ እርሱ ጥናታዊ ጽሑፍ ወይም ትምህርት ለመስጠት አታንብቡ። ነገር ግን ወደ እርሱ ጥልቀት ለመግባት ወይም እርሱ ወደ እናንተ ጥልቀት እንዲገባ አንብቡ። ለነፍሳችሁ ውድ የሆኑትን የእርሱን ባህሪያት ለማወቅ ስትሉ አንብቡ። ይህ እውቀት ሐሳባችሁ ከእርሱ ጋር እንዲጣበቅና ፍቅሩ ከእናንተ ልብ ጋር እንዲቀዳጅ ያደርግላችኋልና። ስለ ስምምነቱ ስትሉም አንብቡ። ከወደዱት ሰዎች ጋር ስላለው ግንኙነት፣ በጠላቶቹ ላይ ስላለው አቋም ስትሉ አንብቡ። በጽሑፎች ውስጥ ስለ እርሱ ውበትህ ከሰው ልጆች ይልቅ ያምራል የሚለውን ቃል በማንበብ የእርሱን ውበት ታውቁ ዘንድ አንብቡ። እግዚአብሔር ቸር እንደሆነ ቀምሳችሁ ታዩ ዘንድ ስለ እርሱ አንብቡ። ታዲያ ንባባችሁ ለልባችሁ ምግብ እንዲሆን እንጂ እንዲሁ ተራ ንባብ እንዲሆን አትፍቀዱ። ስለ እግዚአብሔር ብዙ ካነበባችሁ በእርሱ ዘንድ ያለውን ፍጹምነት በሙሉ ታገኛላችሁ። እርሱን ስለምትወዱትም በሰለሞን መዝሙር ውስጥ ካለችው ድንግል ጋር አብራችሁ እርሱ ፈጽሞ ያማረ ነው ትላላችሁ። ከወደዳችሁት ስለ እርሱ ማንበባችሁን ትቀጥላላችሁ። እግዚአብሔር ስለ እርሱ የሚያነቡትን፣ ስለ እርሱ ዜና የሚጠይቁትን፣ ከእርሱ ታሪኮች መካከል አንዱን ለማወቅ የሚናፍቁትን፣ እርሱን የሚያደንቁትን ሰዎች ይወዳቸዋል። ስለ እርሱ ከመጽሐፍ ቅዱስ ወይም ከአባቶች ብሂሎች ወይም ከቤተ ክርስቲያንና ከቅዱሳን ታሪኮች ልታነቡ ትችላላችሁ። በማንኛውም ሁኔታ ውስጥ የእግዚአብሔርን እጅ ለመዳሰስ ስትሞክሩ በጥበቡ በኃይሉና በርህራሄው ውስጥ እንደምትወዱት ታውቃላችሁ። ይሄ ጽሑፍ እንግዲህ አቡነ ሺኖዳ ስለ እግዚአብሔር ማንበብ ምን ያህል እንደሚጠቅመን እንዴት እንድንወደው እንደሚያደርገን ከጻፉት መጽሐፍ ላይ ወሰድኩት ነው። እና ከምታስቡት በላይ ስለ እግዚአብሔር ባነበብን ቁጥር፣ ስለሱ በተማርን በሰማን ቁጥር ፍቅሩ በልባችን እየሰፋና እየተቀጣጠለ ይሄዳል። እንግዲህ እኔ እግዚአብሔር በረዳኝና በፈቀደልኝ መጠን እነዚህን 3 መንገዶች በመጠቀም እግዚአብሔር በወደደ የእርሱ ፍቅር እንዲያድርብኝ እጥራለሁ። እናንተም ተጠቅማችሁባቸው ለውጥ እንደምታመጡ እርግጠኛ ነኝ። ከዚህ ውጪ ደግሞ የክርስቶስ ፍቅር እንዲያድርባችሁ የተጠቀማችሁበት ሌላ መንገድ ካለ
ኮመንት ላይ ጻፉልንና እንማርበት። እግዚአብሔር ቢፈቅድ በሌላ ቀን ደግሞ በአዲስ ርዕስ እስከምንገናኝ ድረስ ሰላም ሆኖልኝ። ሁሌም እንደምንለው ክርስቲያናዊ መንፈሳዊነት ዘለዓለማዊነት ነውና የእግዚአብሔርን ፍጹም ፍቅር እያሰብን የምንናፍቃትን መንግስቱን ለመውረስ ኑ አብረን በመንፈሳዊ ህይወታችን እንደግ።